ድንግሮች እንደ ኳስ ነው ያነጠሯት ነው የምልህ። እንደ ኳስ ምን አድርጋችሁ ሴት ይመታል። ከጎናቸው ጎመን የምትሸጥ ሴትዮ አለች። እሷን የሰፈር ሰው ለምን እንዳለ ይያል በጣም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ አስደንጋጭ ነገር ነው ይዘን የመጣ ነው። ውጭ ላይ ስትንቀለቀል የሆነ ሰፈር ላይ እያለፈች ማለት ነው ሚቱ ምንድን ነው ያደረጉሽ አንቺ? መናገር ራሷ አትችልም። ድምጿንም ነው መሰለኝ የመቷትና መናገራችሁ እና በቃ የበፊት ከለሯን የመለሱላት። እዚህ ጋር እንደምታዩት ነው። ይሄ የግራ ነው፣ ይሄ ግራ ነው። ቀኝሽ የግራ አይኗ ስር በጣም ነው የመቷትና መንስኤው ያለችኝ እሷ እንደተመታች መጣ። እንደውም አሁን ድኖ ነው ያያችሁ ቤተሰቦቻችን። በጣም ነበር የበለዘው። ምንድነው እሱ እያለፍኩ የኔ ቆንጆ አሉኝ አለች። ከዛ በኋላ ሄደ ወደዛ ምናምን አልኳቸው አለች። ከዛ በኋላ ቆንጆ ሳትሆኝ ቆንጆን ባልን ነው እንዴ ምናምን ብለው መጥተው ይዘው አንደኛው በቦክስ መታኛለች። እና ዱርዬዎች ናቸው እነዚህ ሰዎች ማለት ነው። ሰፈር ውስጥ አሁንም እንደዚህ ሴት ላይ እርምጃ የሚወስዱ ምናምን ሰዎች አሉና ከድርጊታችሁ ብትቆጠቡ አሪፍ ነው የምለው። በጣም ነው የሚያስጠላው እንደዚህ አይነት ነገር ማለት ነው። እና በተቻላችሁ መጠን ከድርጊታችሁ ብትቆጠቡ እጅግ በጣም አሪፍ ነው። ካልሆነ ግን ሌላ ችግር ነው የሚፈጠረው ማለት ነው። እና ዮናስና ልዑልን ጠርቻቸዋለሁ። የጠራሁበትን ምክንያት ምንድን ነው? ምን እንዲሆኑልሽ ነው የምትፈልጊው እነሱ ሲመጡ? ምን እንዲሆኑልሽ ነው የምትፈልጊው ነው? እዚህ ሲመጣው ምን እንዲያደርጉልሽ ነው የምትፈልጊው? ለምንድን ነው እሱ የተጠሩት? ራሱ ንገሪያቸው ለቤተሰቦቻችንም እንዲያውቁ። ብድሬን እንዲመልሱልኝ ነው። ሄደው አንገታቸውን አንቀው እንዲያመጡልኝ። ተበድረሻቸው ነበር? እኔን እንደቀጠቀጡኝ እነሱንም መቀጥቀጥ ስላለባቸው ነው። እዚሁ ሰፈር ናቸው? አዎ። ቤተሰቦቻችን ዮናስ ነው የሚያደርገው ይህንን ነገር፣ ልዑል ነው የሚያደርገው ማለት። በዱርዬ ብትደባደብ ከለላ ይሆናታል። ከለላ የሚሆናት ወንድ አለ ወይ? ጀግና ወንድ አለ ወይ? እንደዚህ እሷ የሆነ ነገር በምትሆንበት ሰዓት ከጎኗ የሚቆም ወንድ አለ ወይ? ይህ ሁለተኛው የትዳርም መፈተኛ መንገዳችን ነው። እሷ ለመምረጥ የሚረዳትን ሁለተኛው መንገዳችን ነው። እና ያለፈው ቪዲዮ ላይ እንግዲህ ዮናስ አሸናፊ እንደሆነ አይታችኋል። እዚኛው ላይ ደግሞ ማለት ነው ማን ነው እሱ ሄዶ በቀሏን የሚወጣላት ማን ነው? ደሟን የሚመልስላት አድምተውሻል እንዴ? ቢደማ ኖሮ ደምሽን ይመልሱልሽ ነበረ። አልደማም። ማን ነው እሱ? ይሄን የበለዘ ፊቷን ሄደው የሚመልስላት ቤተሰቦቻችን። ይሄ ፊት እንኳን በልዞና ድሮም ድሮ ነው። ስለዚህ በተቻለ መጠን እነሱ መጥተው ይሄን እንዲበቀሉልሽ ነው አይደል ለምትፈልግ? አንቺ ሲጀመር ቆንጆ ያለሽን ሰው ጋር ምን አለፋለፈሽ? አመሰግናለሁ ብለሽ ነው እንጂ ማለፍ ምን አሳደበሽ? መልሰው ነው አሽሙር መሆኑ ገብቶሽ ነው? ሲያሽሟጥጡ ነው እንዴ? እኔ ላይ ነው እንዴ? ለምን ያስሟጥጣሉ? አንቺ ቆንጆ አይደለሽ እንዴ? ለምንድን ነው የሚያሽሟጥጡት? ቆንጆ ነኝ ግን ሙድ ሲይዙብኝ ነው። ለምን ይዙብሻል? ቆንጆ ኮንሽ ቆንጆ ቢልሽ እውነት አይደል እንዴ? ያሉበት መንገድ ትጠራጠሪያለሽ እንዴ? አንቺ በቁንጅናሽ አልጠራጠርም እኮ 100% ቆንጆ ነኝ እኮ። ቢያንስ እዚህ አካባቢ ላይ ካሉ ሴቶች የሚበልጥ ሰው አለ እንዴ? ማንም አይደርስብኝም። ማንም አይደርስብኝም እንጂ ፊት። እሺ ቤተሰቦቻችን እስቲ ያለውን ነገር እናይና እንግዲህ ይምጡና እነሱ ማን ነው እሱ የሚበቀልላት? ሲጀመር መታመሟንም አልሰሙም። ዝም ብሎ ተብሎ ነው የተጠሩት። መደብደቧንም አያውቁም። እንግዲህ ያለውን ነገር ቤተሰቦቻችን አብረን የምናይ ይሆናል። እኔስ ደከመኝ እነዚህ ልጆች መሀል መንጎላቆጥ። ግን ማን ከጎንሽ የሚቆም ይመስልሻል? ዝም ብለሽ ስታስቢ ማን ማለት በድፍረት ማን ሄዶ ልደባደብ የሚል ይመስልሻል? ሁለቱም ሁለቱም ከሆነ እኩል ነጥብ ይያዝላቸዋል። ታውቂያለሽ
እኔም ይመስለኝ እንደዛ ነው። ግን ሁለቱም ብቻ አልሄድም ብለው ሽንታቸው መጥቶ እንዳይቀሩ እንጂ ሌላውስ ቀላል ነው። ከና ፊትሽን ሲያዩ ራሱ ምን ይላሉ የሚለው አንድ ነገር ነው፣ ለአንቺ ጥቅም ነው። ምክንያቱም ትዳር ውስጥ እያንዳንዱ ነጥብ ነው የምትታየው። አዲስ ብጉር መጡ፣ አዲስ ብጉር ግንባርሽ ላይ ቢወጣ እንኳን ማየት አለባቸው። አሁን እኔ ሳልነግራቸው ያዩታል አያዩትም የሚለውን ነገር ነው። ግባታ ግባ እያልኳቸው አረ እንዴ ግባ ምን አስተረፋት? አታዩም? አሁን ነው የምታየው። ምን አስተርፋው? መጫወቻ እኮ ነው ያደረጓት። እንደ ኳስ እኮ ነው ያነጠሯት። ተቀባበሏት ነው የሚባለው። እዚህ ታች መስቀለኛው ላይ የሚቆሙትን አይታዎቻቸው እነዛ ግድንግዶች እንደ ኳስ ነው ያነጠሯት ነው የምልህ። እንደ ኳስ ሴት ይመታሉ። ሴት አሁን ሴት እንዴት ይመታል? እስቲ ብለህ የፈለገ ነገር ይፈጠር፣ ግን ሴት አታወራም። እኔም በግድ ነው ያናገርኳት። አታወራም ጭራሽ። ምንም አልተረፈችም እኮ። ስሚኝ፣ ማን የመታሽ ንገሪኝ። ኤክስሬ ተነስታ ነበረ። የጉሮሮ አጥንት እንደተሰበረ ነው የተናገሩት በመቷት ቦክስ። ምግብ ስበላውን እያነቃት ነው ገና። ይቺ የምታክል ጉርሻ ጎርሳቷ ትንሽ ጉርሻ አጉርሳት ልትሞት ደርሳ ነው ሄዳነችው። አንቋት። ለምንድን ነው የመታት? ቆንጆ ነሽ ሲሉኝ ለምን አባታቸው ነው ቆንጆ የምትሉኝ ብላ አብዳ በቃ። ስሙንም የምታውቂ ከሆነ ንገሪኝ። ቆንጆ ነሽ አሉኝ አለች። ምን አባታቸው ነው ቆንጆ ሰውም ቆንጆ የምትሉት ምናምን ብዬ ስላቸው ጠራኝና አንዱ ለጠፈኝ አለች። ከእንትን ምን ላይ ለጠፈኛ? በቦክስ እኮ ነው የመታው። ሴት አሁን በቦክስ ይመታል? ምን ተረፈ? አይኗን እኮ ለትንሽ እኮ ነው ለትንሽ ነው የተረፈችው እኮ። ቆንጆ ነሽ ብለውሽ ነው? እስቲ አይኗን ለትንሽ ነው የተረፈው እያልኩ አሁን እኔ የምልሽ ትንሽ እኮ ከፍ ብሎ ቢሆን ኖሮ ይሄ አይኗን ወደ ውስጥ ነበር የሚያስገባላት። ይኸውልሽ አሁን ምንድን ነው የምፈልጊው? እሺ ምንድን ነው የምፈልጊው? ሄዳችሁ ግን እነሱን ጎረሯቸው አንቋቸው እንዳታመጡ። ለምን ቆንጆ ነኝ ብለው አሉኝ ብለሽ ነው እንዴ አንቺ? የት ሰፈር ያሉት ነው ንገሪኝ። እታች መስቀለኛው ጋር አልኩ። ግድንግዶቹ በጣም ትልልቅ ናቸው እኮ። አንገታቸው ሲጀመር በእናንተ ጉዳይ የሚታሰብ ነገር አይደለም። እኔ እጨርሳችኋለሁ። ማኑን ነው የምጨርሰው? አንገታቸውን ቆርጬ ነው የማመጣው። በረሮ መሰለ እንዴ? ሰው እኮ ነው ያልኩ። ከሰውም ደግሞ ግድንግድ ነው። በረሮ ነው እንዴ? አንገቱን ቀጥፈ የምታመጣው? እንሄዳለን። አንገታቸውን ቆርጠን ነው የምናመጣው። ቆይ መጀመሪያ ማንን ነው? ተነስቷል እኮ መነሳትማ ቆሟል እንጂ ተነስቷል። ተረጋጉ። ሲጀመር እሷን ጫፏን ነግተው ቁጭ በሉል። ተረጋጋ። አንድ ነገር ልንገራችሁ። ግን አንተ ምን ልትሆን ነው? ተረጋጉ መጀመሪያ። አላችኋለሁ። እንዴት ነው ጫፏን የሚነኳት? እምትገላ በጣም ብዙ ናቸው። በጣም ትልልቅ ናቸው። በጣም ግድንግድ ናቸው። ዝም ብለው ውጪ ላይ ብረት ሲገፉ የሚውሉ ሰዎች ናቸው። እና ለምን ብረት ተገፋ ነው እንዴ? በዚህ በዶሮ እግርህ አይደለም እነሱን መምታት ቀርቶ ማለት ነው። ራስህን አትመታም አንተ። አገላችኋለሁ። አርህን አትመታም። ልንገርህ። ለምን ቁጭ አልክ? እንዴት አሁን ሊዲ ያልተመ እሄዳለሁ። ና እንሄዳለን። እንዴ ትቀልዳለህ? አንተ ትሄዳለህ? እኔ ቆይ ልንገራችሁ መጀመሪያ ከመሄዳችሁ በፊት ቤተሰብም ምንም መሰናበት ካለባችሁ ተሰናበት። ሰዎቹ ከባድ ናቸው። አፍርጣ እኔ እንኳን እነሱን ነገርኩ። ከማንም ጋር የምጣላ ሰው ነኝ። ከማንም ጋር? አዎ ከማንም ጋርማ ትጣላለህ። ከሴት ጋር ከህፃን ልጆች ጋር ምናምን ትጣላለህ። ከእነሱ ጋር ግን መጣላት ይከብዳል። እኔ ለሰው ብዬ ነው፣ ሰው እንዳይጎዳብኝ ብዬ ነው እንጂ ጨርሳችኋል። ሰው የሚጎዳው እናት ነች የምትጎዳው አንተ ስትሞት። ሌላ የሚጎዳ ሰው የለም። ትሰማለህ እኮ በቃ አርፈህ እነዚህ ነው ያደረጉት አይደለ? አንቺ ቆይ መጀመሪያ አትጩባት። እስካሁን ድረስ ራስ ምታቱ አልለቀቃትም። ምቱ ራሱ ፊቷ ላይ ነው ያለው። ስሚ ስንቴ ነው የመታሽ? አንቺ አንድ ቦታ ነው የመታሽ? አራት ቦታ ሌላ ቦታ የመታሽ ነው ቦታ ደብድቤ የማመጣው። ሌላም አካሏ ላይ ጉዳት አድርሶ ሊሆን ይችላል። ምን ይታወቃል?
ምን ስሙ ማነው ትላለና ተነስ እንደ ወንድ ልጅ ተረጋጉ። ቆይ እንጠይቅ መጀመሪያ። እንደ ወንድ ልጅ ቆይ ዝም በል በእናትህ። ስሚ ሴትነትሽን ተተናኩሏል እንዴ? ፊት ሴትነት አይደል እንዴ? ሲጀመር ኧረ አይደለም። ፊቱ ወንድ መስሏቸው ሊሆን ይችላል። እንደሰማ ሞራል አይደለም ከምቱ በላይ ያንተ በሴትነትሽ መጥተዋል ወይ ደፍረውሻል? ተናገሪ። ተዳፍረውሻል? በሌላ ነገር አልነኩሽማ። ከቦክሱ ውጭ ከዚህ ከበለዘው ውጭ ሌላ ነገር የለም። ዞር በል። እኔ ወንድነቴን አሳይሻለሁ። ሂድ አሳያቸው ለነሱ። እሷ ላይ ተረጋጋ። እንደዚህ አይደለም ልሁን። ሲጀመር እንደዚህ የሚሆን ነገር የለም። በስሜታዊነት አይደለም። አቅሙ አለ ወይ እነሱን ለመደብደብ? እኔ በቃ ነገርኩ። እኔ እንኳን ለነሱ ለማንም አልበገር ነኝ። እገላችኋለሁ። እሷ እንደዚህ ያለው አንቺ እንደዚህ ያለው። ቆይ ተረጋጋ። ግን ለሁሉም ነገር አካሂዳለሁ። ስትሄድ እንዲህ አይደለም ሰውን ለመደባደብ እና እንትን አለው አካሂዳለሁ። ሉላ ተረጋጋ። ስለ አካሄዱ አይደለም ሉል መጀመሪያ ተረጋጋ። እኔ አልረጋጋም። እኔ እሷ እንደዚህ መታው ነው አልሰማም። ሌላ ነገር ነው የሚፈጠርብህ። ይሄ አንተ ወረዛ ሂድ። ፈርተህ ነው አይደል? ልብስን አውልቀው ራቁትን ቢልኩ የሀገር መሳቂያ የምንሆነው እኛም ጭምር ነው። እኔ አንቺ እንደዚህ አድርገው አንገታቸውን ነው የምቆርጠው። አሳልፉኝ። እኔ ማንንም አልሰማም። በቃ አንገታቸው ላይ ከመድረስ በፊት መጀመሪያ ቢያንስ ቡጢ ነው የሚያስፈልጋቸው። እነሱ እኮ አንገት ለመቁረጥ ማቀው ነገርኳችሁ። እኔ ነኝ የምገላቸው። በቃ አንተ ሴት ልጅ እንደመቱ አንተን አይመቱም። አንቺ ምንድነው እሱ የምትፈልጊው? መጀመሪያ የሷን ስሜት ጠይቋት። ምንድነው እሱ የምትፈልጊው? ማን እንዲሄድልሽና እንዲደባደብልሽ ነው የምትፈልጊው? ምንድነው እሱ? ንገሪኝ። አንቺ የምትፈልጊውን አደርጋለሁ እኮ። እሺ ቢያንስ መልኩን ንገሪኝ። እሺ ለኔ መልኩን ስሙ፣ አቋሙ ምን አይነት ነው አቋሙ? ጠይም ሌላ ሰው እንዳደባድብ በስተት ሄደ ማለት ነው። ውሻ ምናምን ደብድበ እንዳትመጣ። ሰው ነው የነከሳት፣ ውሻ አይደለም። ስሚኝ በቃ እኔ እንዳልሽኝ አውቄዋለሁ። እንደዚህ ብረት እንትን የሚለው አይደል? እንደዚህ እያለ በቃ እንደሱ እያለ የሚሰራው አይደል? የእውነት ነው የሚሰራው እሱ፣ የቀልድ አይደለም። እንደዚህ አንተ በባዶ አይደለም፣ በብረት ነው እሱ የሚሰራው። እንኳን በብረት ለምን በሰው አይሰራም? ምን በአንድ ቡጢ እኮ ነው አንተ ህይወቷን እኮ ያመሰቃቀል። ነገርኩ አንተ ወንድ አይደል? ዞሮባት ስትመጣ እኮ ዞሮባት ማለት ነው። ቤቱ ጠፋ። ለምን እኔን ገና ስታይ አንቺ ደግሞ ማነሽ አለችኝ። ጾታዬንም ቀይራ ማለት ነው። ነገርኩ አንተ ወንድ ነው አይደል? መች ተረፈች ልጅቷ። እኔ እኮ ሄዳለሁ ግን የመጥረጊያ እንጨት ስጣቸው። የመጥረጊያ እንጨት አስበህበት ነው እንዲህ አይነት ነገር። ለምን አንቺ በመጥረጊያ እንጨት እንካ ይሄን ያዝ። ምን ላደርገው? ልጠርግ ነው እንደሚሄደው እኮ ምንም አንገታቸውን ቆርጬ ያለው ብላላ። ደሙን በምን ልጠርግ ነው? እኔ በዚህ በምንም ደሙን በምን ልጠርግ ነው? ሜዳ ላይ ትተህ ለፖሊስ እንትን ልትል ነው? መጥረጊያ አያስፈልገኝም። ይኸው በቃ ይኸው። የት አለ? በቃ ገላችኋለሁ። አንተ ወንድ ነህ አይደል? ወንድሜ በአጥንት አይመታም ሰው። በአጥንት አይመታም፣ በጡንቻ ነው የሚመታው። በአጥንት ልትመታ ነው? እኔ ማንንም አልሰማም። ልትወጋቸው ነው እንደምትሄደው? 10 ቢሆኑ አንተ ያጠለጠርከው ምንድን ነው? እኔ በማንጠልጠል አይደማታ። በዛ እንዴት ትረዳኛለህ? በዛ እኔ ማታለው ወይ አንተ ሂድና ፈርጣኔ ወንድ ነኝ እኔ ደግሞ ጨርሳችኋል። ስማ ቀሚስ ለብሰህ ግባ። እኔ ያሳያለሁ። እዚህ አንጠልጥዬ ነው ማለት ነው። እሺ ደውልልኝ፣ ያለውን ሁኔታ አጣራልኝና በቃ ማለት ስንት እንደሆኑና ምን እንደሚሰሩ አጣራና ወይ እመጣለሁ። ስራቸው ምን ያደርግላል? ሰው ለመደብደብ ስራውን ጠይቀህ ነው እንዴ? እኔ እኮ እሷ አቅቶኛ አይደለም፣ ፖሊስ አይደሉም። በቃ ድድም ያሰጥናቸው አላቃተኝም፣ ግን በቃ አጣራ ያለውን ነገር። እኔ እሷ ጋር ሆናለሁ። እኔ 10 ለምን አይሆንም? እዚያ አክተልትዬ ነው ማመጣቸው። 10 አይደሉም 3 ናቸው፣ ግን በጣም ከባድ ናቸው። ምን ይዣችሁ ነው የምመጣው እኮ በቃ ሂድ። እኔ እሷ ጋር ልሁን። አዎ ከሱ ፈሪ ቦቅቧቃ ቀዘና ወንድሜ ሂዱ። ወንድም አይደለም ወንድሜ ሂዱ። ፈርቻ አይደለም። እኔ ይዤልሽ እመጣለሁ። አገታችሁ ሂድ። ተደባደብ። አፈር ብላ አፈር ያስበላል። በልዙ ማስተካከል እሱ ሊድ ስለ አንተ ያቅታል።
ሂዱታ ና አንተ ጀግና ሂድ ሂድና እኔ ልቀቀኛ ሂድና እዛም በቃ ይዘና ሁሉ ሶስቱንም ስማ እንዳይቀላቀሉብህ ከሰፈር ሰው ጋር እንዳይቀላቀልብህ ከጎናቸው ጎመን የምትሸት ሴትዮ አለች እሷን ይዘና የሰፈር ሰው ለምን እንዳለ ይመጣሉ አይደለም የተደባደበች ሶስት ነው ሁለት ረጃጅም ጠቆር ያለው አለ አንድ ደግሞ ቀዩ አለ ግድንግን ነው ግን አጭሩ ነው ከጎናቸው የሆኑ ቀይ ሴትዮ እንዲሻሽ የሚጠመጥሙ ጎመን የሚሸጡ አሉ እሳቸውን ይዘህ መጥተህ ማለት ነው በኋላ አዳ እንዳታስገባ ለምስክርም ሳይቀር ይዣቸው ነው መጣው እሳቸው የተፈለጉ ሶስቱም ብቻ የምታረጋቸውን ነገር አድርገህ ና አንተ ደግሞ ማለት ነው ቢያንስ መደባደብ ቢያቅትህ ከጎኑ ቆም ሂድና እኔ ለሴትዮዋ ለምስክር እንዲሆን እስከነ ጎመናቸው ሴትዮቹን ተዋቸውና ራስህ እነዛን ደብድብ እየመጥቼ እሳቸው ለምስክር ሂዱ ጣቦና ሂዱ ስልከኛ ሉላ ያለው ስልከኛ እኔ እሷ ጋር ነው ናግባ ባት ደደብ እኔ እኮ ላንቺ መደባደብ አቅቶኝ እንደዚህ ቅዘናም ነው አንተ እንደዛ አይደለም መደባደብ በስናት ልክስ ትረባ ዝም በል ልጅ እንዲጋፈጠው እኔ እኮ አቅቶኛል ምን አይነት ጀፋ ነው ፈለጋ የምር ይላል ሉላ መጀመሪያ ይመለስ ልክስ በቃ ሄደልሻል ማለት በቃ ቢያንስ ሉላ የደረሰበትን ታውቂሻለሽ